ባል አጋንንት ባል የምን አጋንንት ባል አግብቻታለሁ። አንተ ባል ነኝ የምትለው ለምንድን ነው? ባል ሚስቴ ናታ። ሚስቴ ናት እኮ። ቀለብ ትገዛለህ? አመቻቻለሁ ሁሉን ነገር። ቀለብ ግን አገዛም ታመቻቻለህ። ለምሳሌ አሁን ጤፍ ቢያልቅ ምን ታደርጋለህ? ትሰራለች። ራሷ ለምትሰራው ነው እንዴ ባል ነኝ የምትለው? ነው ስራ ነው። ባል ነኝ አለቃት መገላታለህ ይለኛል። ጉረኛ ነው ደግሞ እገላለሁ ነው የሚለው። እገላለሁ። ህይወት የአረቡን አታየም? እገላለሁ ሲል አዎ እገላለሁ ነው። ብዙ ጊዜ እገላለሁ ነው የሚለው። የኔ ብቻ ታውቃለህ፣ የኔ ብቻ እንድትሆን ነው የምፈልገው። አንተ ብቻ የኔ ብቻ። ለመሆኑ እንደው አንድ ቀን ልብስ እንኳን ገዝተህላት አታውቅም? ደግሞ እንድትለብስም አልፈልግም። በእሷ እድሜ እንዳሉ ሳይሆን ዝትትትትት ታረጋታለሁ። ለምንድን ነው እንዳትለብስ የምትፈልገው? በቃ ሌላ እንዳያት እንዳልኩት ለክርስትና እምነት በጣም እንትን አለኝ። በተለይ ለሚካኤል ማለት ነው። በዚህ እምነቱ ራሱ ሆኜ ማለት ነው ብዙ ጊዜ ሲጨንቀኝም ለምነው ሚካኤልን ነው እንትኑ አለኝ። ወደዚህ እምነት ለመግባት ዝግጁ ነኝ። ወደ ክርስትና ልትመጪ ማለት ነው? አዎ ወደ ክርስትና እመለሳለሁ። ያው ወደ ክርስትና እመጣለሁ ነው የምትለው። ትላንትና ነው የወጣው መንፈሱ። ባል አግብቻታለሁ። አለቀት። ባል ነኝ። ባል ነህ? አንተስ? እኔ ቡዳ፣ መተት፣ ጅኒ፣ ዛር። መተት፣ ቡዳ፣ ጅኒ። አንተ? 5 ነኝ። ቡዳ፣ አይነ ጥላ፣ አጋንንት ባል። አጋንንት ባል የምን አጋንንት ባል? አግብቻታለሁ። አላገባችም? ምን አልከኝ? አላገባችም። ለምን? እኔ ያለው 2 ባል ይፈቀዳል እንዴ? እኔ ያለው ተነስ። ምን አልከኝ? እኔ ያለው እንዴ በህጉ 2 ባል ይፈቀዳል? ጠይቀው ወደዛ። በህጉ 2 ባል ይፈቀዳል? አይፈቀድም አለው። እኔ ስንት ዓመት ነው ባል የሆንኩ? አብሬያት ተወልጄ አሳድጊያት ወድጃት አገባኋት። የራሴ ያረኳት መብቴ ነው። የራሴ ያረኳት አሳድጌ የራሴ ያረኳት ባል ነው ማለት ነው አንተ? አዎ። ጆሮዋን ስንት ቦታ ነው የበሳው? 2 ነው። አንተ ነህ? እሷ ነች? እሷ ናት። ይህ ሽቦ ምንድን ነው ደግሞ? እሱ ጥርሷን ለማስተካከል ያደረገችው ነው። እሷ ታስባለች፣ ልጅ ትወዳለች። ያን ፍለጋ ነው። ያው 10 መጣችኝ። ሰይጣን አጋንንት አንተ ባሉ አጋንንት። ለምን ግን እንደዚህ ወደድኳት? ምኑን? አንተ ባል ነኝ የምትለው ለምንድን ነው? ባል ሚስቴ ናታ። ሚስቴ ናት እኮ። ቀለብ ትገዛለህ? አመቻቻለሁ ሁሉን ነገር። ቀለብ ግን አገዛም ታመቻቻለህ። ለምሳሌ አሁን ጤፍ ቢያልቅ ምን ታደርጋለህ? ትሰራለች። ራሷ ለምትሰራው ነው እንዴ ባል ነኝ የምትለው? ነው ስራ ነው። ህይወቷ ስራ ነው። በስራ ጅዝብ አድርጊያታለሁ። ምንድን ነው የምትሰራው? ታስብ፣ ፀጉር ሰራተኛ ነች። እዚህ አይደለም የምትኖረው፣ ሌላ ሀገር ነው። የት ሀገር ነው? አረብ ሀገር ነው የምትኖረው። የት ሀገር? ሳውዲ ነው የምትኖረው? እዛ ነው የምትኖረው። ትሰራለች። በስራ ትሻሻላለች። ገንዘብ የለም፣ እድል የለም። በቃ ለኔ ብቻ መታዘዝ። አንተ ምን ታደርግልሃለህ? ሚስቴ ናት። ሚስቴ ትላለህ? ሚስቴ ናት። የት ማዘጋጃ ነው የተጋባችሁት? በእኛ እናንተ ማህፀን ውስጥ ነው የወደድኳት። ማህፀን ውስጥ ነው ወድጄ ያገባኋት። ለምንድን ነው ማህፀን ውስጥ የምትቀመጠው? እዛው አማረችኝ። እዛው ገብቼ እዛው ያስኳት። እስካሁን አለሁኝ። አሁን ግን አሳበደችኝ። በቃኝ አለችኝ። መቁጠሪያ ቀጠቀጠች። ደግሞ እኮ የሚገርም ሃይማኖት እኮ አይደለም፣ ዝም ብላ ነው። አንዴ
አንዴ ወደዛ አንዴ ወደ ምን እያለች ምንድን ነው ሃይማኖቷ? እሱ እስላም ናት። ሙስሊም ናት። ማነው ስሟ? ስሟ የክርስቲያን ነው። ስሟ የክርስቲያን ነው። ማነው ስሟ? ስሟ ትርሲት ነው። ትርሲት ማ? ትርሲት አሊ። ትርሲት አሊ። እሺ ስሟ የክርስቲያን ነው። የድሮ ስሟስ? ስሟ በአጠቃላይ ትርሲት ነው። አረብ ሀገር ስትሄድ ግን ስምሽ የክርስቲያን ነው አሏትኝ። ቀየረችውና ሄደች። በዛ ሄድን። እዛው አስቀምጬ 14 ዓመት ሙሉ አስቀምጥኳት። ለምን? በቃ እዚህ ከመጣች ችግር እንደሚፈጠር አውቃለሁ። እስላም ነች። ምን ችግር ይፈጠርብሃል? ችግሩ ሰው ወደ ሃይማኖት አይደለም የምታመዝነው። በቃ ወደዚህ ነው የምታመዝነው። በማያገባት እየገባች አንዴ 12 ትሄዳለች፣ አንዴ በ12 ደግሞ በቃ እማትሆነ የላትም። ምንድነው 12? እንዴት ስሙን ልጥራልክ? እንዴት አሁንም እኮ ያስያዘችኝ በቀደም በሱ ነው። እንዴት ብዬ ልጥራልክ? ማነው ስሙ? ኧረ ተው አታቃጥለኝ። ከዛ እንዳወረደኝ አሁንም ከሷ ሊያወጣኝ ነው። እንደ እስላም ከዛ ማውረዱን የት ያውቃል? እኔ አውቃለሁኝ። ዋናው ባለቤቱ እኔ አውቃለሁኝ። ከላይ መውረድ እሱ አይደለ ወደዚህ ያወረደኝ ነው እንዴ? ነው። እሱንማ ለምን እንክዳለን? አይካድም። እሱ አይካድም። እንካድም ብንል ምን እናመጣለን? እውነታውን አንቀይረው። ብንክድም እውነታውን አንቀይረው። እውነቱ አይቀየርም። እንዴ ብለን መቀየር የምንችለው አለ፣ መቀየር የማንችለው አለ። መቀየር የምትችሉትም አለ። ግን እንቀይር ብንል ራሱ ማንቀይረው አለ። እሱ ነው። አሁን ደግሞ እንዴት እንደተያዝኩ ታውቃለህ? ግማሽ ጎኗ ክርስቲያን ነው ዘመዶቿ፣ ግማሽ ጎኗ የክርስቲያን ቤተሰብ አለ እና እዛ ስትኖር የአንዱ ያክስቷ ልጅ መጥቶ አብሯት መኖር ጀመረ። ክርስቲያን ነው። ክርስቲያን ብትሆኚ ያለ ጨቀጨቃት። ይባስ ብሎ ያንተን ማሳየት ጀመረ። ጅልናት ልጅቷ ተቀበለችው። ማየት ይሄንንማ ሄጄ ታምሩን ማየት አለብኝ አለች። ወደዚህ የት ሀገር ነው ያየችው? ሳውዲ። በኢንተርኔት አየችው። ሆነ ብላ ስራዬ ብላ መከታተል ጀመረች። እኔ ደግሞ ጭንቅላቷን ቀይሬ ይሄ እኮ ውሸት ነው፣ አንቺ እኮ ጤነኛ ነሽ፣ ምንም የለብሽም፣ ለምን ራስሽን በሽተኛ ነኝ እያልሽ ታሳምኘዋለሽ? ለምን ለማበር ትዘጋጃለሽ ብዬ አሳመንኳት። አንዳንዴ በጣም ሲደክመኝ ስጥላት አሳውቃታለሁ። ወድቃ ማለት ነው። ድሮ እንደዚህ ቡዳም አለን እነሱ ሲሆኑ ራሷን አታውቅም። አሁን ግን ራሷን ማወቅ ጀመረች። ጥለናት ራሷን እናሳውቃታለን። ጥለናት የምታወራውን እናሳውቃታለን። ይሄማ ውሸት ነው፣ እኔ ጭንቅላቴን በውሸት አሳምኘው ነው፣ ምንም የለብኝም ብላ ተቀመጠች። ወረቀቷን ብልሽት አድርጌ አሸዋት። የነበራትን ገንዘብ ጭርስ አድርጋ አሰርታ ምጥጥ። ለምን እድናለሁ ብላ መጣች። ከዛ አልቻልኩም። በቃ ተያዝኩኝ። ጨብጠኝ። እንዴት ብዬ ሸኛኝ? ስንት ናችሁ? 5 ሰይጣን አጋንንት ባል ሰይጣን ቡዳ አይነ ጥላ ባል ብለህ እንደው በድፍረት ትናገራለህ? ነኝ አልወለድኩም እንጂ ነኝ። ትወልዳለህ? እሱ ብቻ ነበር ያቃተኝ። እሱም ብላ ነው እዚህ የመጣችው። አሁን እንደዚህ በሚሆንበት ጊዜ መንፈሱ የሚፈልጋቸውን አይነት ባል ይፈልጋል። መንፈሱ የሚፈልጋቸውን አይነት የዛ ጊዜ ከመንፈሱ ጋር የተያያዘ ነው የሚወለደው ልጅ ደግሞ የዛኑ ያህል የአጋንንቱን ባህሪ የሁለቱንም አጋንንት ባህሪ ያካተተ ይሆናል። የስጋ አባቱ ሰው፣ የመንፈስ አባቱ ደግሞ አጋንንት ይሆናል ማለት ነው። ከዛ በኋላ በቃ አስቸጋሪ ነገር ነው። አኗኗሩም፣ አካሄዱም፣ ጠባዩም ሁሉም ነገር መናፍስቱ በሚወክለው አይነት አኳኋን የሚኖር ይሆናል። ምናልባት ብታገባ ምን ታረግ ነበር? ምስቅልቅል ነው የማደርገው። ያው አሁንም እኮ አላረፈችም። ስትጀምር ገብቼ እላታ ስትገባ ችግሯ ደግሞ ማለት ነው ሴቱም ወንዱም ይወዳታል። ጥሩ ልጅ ናት፣ ጥሩ ናት ምናምን ወሬ አለ አይደል? ወሬ ዝም ብለው ያወራሉ። ታዲያ ምን ቸገረህ አንተ?
አልፈልግማ አልፈልግም። በቃ የኔ ብቻ ታውቃለህ፣ የኔ ብቻ እንድትሆን ነው የምፈልገው። አንተ ብቻ የኔ ብቻ። ለመሆኑ እንደው አንድ ቀን ልብስ እንኳን ገዝተህላት አታውቅም? ደግሞ እንድትለብስም አልፈልግም። እንደምታያት ዝተት ናት። በእሷ እድሜ እንዳሉ ሳይሆን ዝትትትትት ታረጋታለሁ። ለምንድን ነው እንዳትለብስ የምትፈልገው? በቃ ሌላ እንዳያት ደግሞ አንዳንዴ ወፈፍ አድርጓት ለብሳ ሄደሽ ቀን ከዛ ስትመጣ እኔ በተራ ይዤ ድፍት አረጋት። ትገርፋታል። ያው እንግዲህ ቀናተኛ ባል ነው። ቀናለሁ። ማንም እንዲነካብኝ አልፈልግም። እና እንደው ለብሳ ሞቅ ያለ ጊዜ እንደው ወጣ ስትል ደግሞ አንተ ቅጣት ታመጣል። ጥቼ ፍርጥ ምን እንደምታረጋት? ጥላታለሁ፣ አስለቅሳታለሁ። ድብና ውስጧን እርር አደርገዋለሁ። ከቤተሰብ ጋር አጋጫታለሁ። በቃ ይሄ ነው ስራ። ባልወጣስ ተወጥቶ ምን ተገኘ? ተወጥቶ ደስታ የለም ብላ አርፋ ቁጭ ትላለች። በቃ ደግነቱ እዛም ደግሞ መውጣት ስለማይመች ማለት ነው። ስራ እቤት፣ ሰው ሲመጣ ማልቀስ። ሰው ለምን ይመጣል? ከቤተሰቦቿ ጋር እንደዚህ አድርጌ በቃ ያስኳት። ወይ አይደለ? አንተ ስንት ቀያዮች አሉ፣ አረቦች ቆንጆች አሉ። እነሱን አትይዝም? ወደድኳት እንዴ? ፍላጎቴ ከሆነችስ እሷንስ ጠቆረች ብለው መቼ ተውልኝ? ጠቆረች አስጠላች ብለው መቼ ተውልኝ? እንዴ ማን ልበልክ? በቃ አሁን ሸኝ። ለምን አይደለም? ማን ነው መቼ ተውልኝ የምትለው? የዚህ እንትን ቆሻሾች ናቸው። ምኖቹ? ውር የሚሉት አይደል? ቆሻሾቹ ምኖቹ? ሰው ነው የሚባሉት አይደል? ሰው ምናምን በቃ አልተውልም። መቼ ተውልኝ? እኔ ግን መሀል ገብቼ የስራዬን እየሰራው የብቻ ያረኳት። ስንት ልጅ ወለደች? የላትም። እኔማ ያው መውለድ አልችልም ታውቃለህ። ለምንድን ነው የማትወልድ? እንዴት ብዬ ከሷ ታዲያ ባል እንዴት ሆንክ? በቃ ያው ብቻ የኔ ፍላጎት ተሟላ። የምፈልገው ነገር ይሄ ብቻ ነው። እሷን አስሮ ቁጭ ማድረግ። እሺ፣ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ ሰባት ጮህ። ማን ነው ስምሽ? ትርሲት። እስላም ነሽ? ክርስቲያን ነሽ? እስላም ነኝ። ታዲያ እንደዚህ ወደዚህ እንዴት መጣሽ? ያው በቃ እኔ አላውቀውም። ትንሽ ፍቅሯ አለኝ ለኦርቶዶክስ እምነት ማለት ነው። ያው አካባቢ ቤተክርስቲያን አለ። ከልጅነቴም ጀምሬ እዛ ስላደግኩኝ አላውቅም፣ እንትኑ አለኝ። ክርስትና ታዲያ ለምን አልተነሳሽም? እንግዲህ የፈጣሪ ፍቃድ ከሆነ አሁን አስቤ ነበር ማለት አንደኛ ነገር በእምነቴም እንትን አይደለሁም፣ ጠንካራ አልነበርኩም። ስለዚህ ሀሳቡ አለኝ እንዳልኩት ለክርስትና እምነት በጣም እንትን አለኝ፣ በተለይ ለሚካኤል ማለት ነው። በዚሁ እምነቱ ራሱ ሆኜ ማለት ነው ብዙ ጊዜ ሲጨንቀኝም ለምነው ሚካኤልን ነው እና ፍቅሩ አለኝ ማለት ነው። ሚካኤልን ስጠሪው ደርስልሻል። በጣም ደስ ይለኛል። ብዙም ነገር ደግሞ አድርጎልኛል ማለት ነው። በጭንቄም ብዙ ነገር አለ አባ ሚካኤል ደርሶልኛል። ግን ያው አንደኛ እስካሁን ድረስ የያዘኝ የቤተሰብ ጉዳይ ነው። ያው ቤተሰቦች እምነታቸው ሌላ ስለሆነ ላለመቆራረጥ ስል ነው እንጂ በጣም ፍቅሩ አለኝ ማለት ነው። ኦይ አንዳንድ ጊዜ እንደው ጥሩ ለብሰሽ ስትወጪ ስትመለሺ በጣም አትቸገሪም? በጣም አለቅሳለሁ። የሄድኩበትም ተደስቻለሁ። ሲጀመር እኔ መውጣት አልወድም። ድንገት እንኳን አስገዳጅ ነገር ሆኖብኝ ከወጣው ማለት ነው ስመጣ በጣም አለቅሳለሁ። ይበቀልሻል? አዎ። እና በጣም ባል ነኝ ነው የሚለው እኮ አንቺ ጋር የነበረው ባል ነኝ የሚል እኮ። ከዚህ በፊትም እንደዚህ ጸበል ሄጄ እንትን ብሎ ያው ነግረውኛል። እና በቃ እኔ ደግሞ ማለት ነው በጣም የልጅ ፍቅር አለኝ ማለት ነውና ለምን ልጅ አልወለድኩም እያልኩ ሁልጊዜም ለምን አላገባውም እያልኩ እጨነቃለሁ። በዛ ሰዓት ራሱ ማለት ነው ያን ሀሳብ በማስብበት ሰዓት በጣም ወይ አለቅሳለሁኝ ወይ ነጫነ ወይ ከቤተሰብ ጋር ጣላለሁ። ፈጣሪ ፍቃዱ ከሆነ ነገ አብሮኝ ለዚህ ያደረሰኝ አክስቴ ልጅ አለ ማለት ነው። ዛሬ አጋጣሚ ሆኖ አልመጣም። ምን እንደምሆን ወይም እዚህ ደረጃ እንዴት እንደደረስኩኝ ቢመሰክርልኝ በጣም ደስ ይለኛል። ዛሬ ለመመስከር ነው። እሺ
እና በይበልጥ ደግሞ እንደነገርኩት እሱ ነው ለዚህ እንትን ያለኝ እና እሱ ቢመሰክርልኝ የነበርኩበትንና አሁን ያለሁበትን ማለት ነው። እና ፈጣሪ የተመሰገነ ይሁን ድኛለሁ። እስካሁን ድረስ በጣም ሰላም ነኝ። እና አንቺ ከጸለይሽ እኮ መፍራት የለም። አዎ ግን ያው እንዳልኩት የሃይማኖቴ ጉዳይ ነው። አሁን ደግሞ ማለት ነው አምኜ ተቀብያለሁ። ወደዚህ እምነት ለመግባት ዝግጁ ነኝ። ወደ ክርስትና ልትመጪ ማለት ነው? አዎ ወደ ክርስትና እመለሳለሁ። ያው ወደ ክርስትና እመጣለሁ ነው የምትለው። ትላንትና ነው የወጣው መንፈሱ። በጣም በጣም አስቸጋሪ የሆነ መንፈስ ነው። ባል ነኝ ብሎ የሚከራከር የነበረ መንፈስ ነው። አንቺ ባል አላገባሽም፣ እኔ ባል ነኝ ይል ነበር። አዎ እንደዛ ነው። ከዚህም በፊት እሱ እንደዚህ ሲደበድበኝ በመቁጠሪያ እንደዛ ነበር የሚለው እና በቃ ከሱ ጋር ግብ ግብ ነበረ። ባል ነኝ የሚል ነገር ማለት ነው። አንቺ እንዴት ባል ነኝ ትላለሽ? አንቺ ሴት ሆነሽ። እሱን እንግዲህ አላቅም አባ፣ እሱን አላቅም። ና እስቲ ባል ነኝ ይልሃል። ና ቶሎ። አዎ ብዙ ጊዜ ባል ነኝ ይለኛል እሱ። ባል ነኝ አለቃት እገላታለሁ ይለኛል። ጉረኛ ነው ደግሞ እገላለሁ ነው የሚለው። እገላለሁ። ህይወት የአረቡን አታየም? እገላለሁ ሲል አዎ እገላለሁ ነው ብዙ ጊዜ እገላለሁ ነው የሚለው። አሰቃይቷታል በጣም። እዛ እያለች የመኖሪያ ፈቃዷን ሁሉ አበላሽቶባት ነበር ለ2 አመት ለ3 አመት። ከዛ በኋላ ቅባ ቅዱስም ምንም እየቀባዋት ከአመት በፊት ተስተካከለላት። ብዙ ብር ከፈለች። እግዚአብሔር ይመስገን። ዛሬ ትላንትና ደግሞ ተገላገለች። በል በርታ፣ በርቻ አንቺ። እሺ አሁን እንግዲህ ክርስትና ተነስተሽ ሪፖርት ማቅረብ ነው። እሺ አባ። ዝም ብሎ ታዲያ ዝም ብሎ ጠንካራ የሆንሽ መቀጠል ነው ማለት ነው።